ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የጤና ሚኒስቴር በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተው የሄሞራጂክ ፌቨር በሽታ መንስኤው ማርበርግ ቫይረስ መሆኑን መለየት እንደተቻለ ገለጸ። ሚኒስቴሩ ዛሬ ማምሻውን ባወጣው መግለጫ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ በተሰራው የዘረመል ምርመራ መሰረት የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት እንደተቻለ ገልጿል። በዚህም የዘረመል ምርመራ በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው እንደሆነ ጠቁሟል። ሚኒስቴሩ በዚሁ መግለጫው በዛሬው ዕለት አዲስ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው እንዳልተገኘም ጠቁሟል። አክሎም በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች በመከናወን ላይ እንደሚገኙ ገልጿል። ከነዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጫ ስራዎችና ከተጠረጠሩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ስራዎች እየተከናወኑ እንደሆነም አክሎ ገልጿል። ሚኒስቴር መስሪያ ቤቱ ስለ ቫይረሱ ምንነት ዝርዝር መረጃም ይሁን እስካሁን ቫይረሱ ስለተገኘባቸው ወይም ስለተጠረጠሩ ሰዎች የክትትልና ተያያዥ ሁኔታዎች በመግለጫው አልጠቀሰም። የትምህርት ሚኒስቴር የትምህርት ዘመን ከመጀመሩ በፊት በወር ወይንም በተርም የሚያስከፍሉትን ክፍያና መመዝገቢያ ከተማሪ ወላጆች ጋር በመወያየት በይፋ የማይገልጹ የግል ትምህርት ቤቶች የማስተማር ፍቃድን በጊዜያዊነት ለ1 ዓመት እስከ ማገድ የሚደርስ ቅጣት እንደሚጣልባቸው የሚደነግግ ረቂቅ መመሪያ አዘጋጀ። ሚኒስቴር መስሪያ ቤቱ ያዘጋጀውን ነፃና የግዴታ ትምህርት አተገባበር ረቂቅ መመሪያ የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡበት በድረገጹ ላይ ይፋ አድርጓል። ባለ 14 ገጹ ረቂቅ መመሪያ የሀገሪቱን የትምህርት ደረጃ ለማሻሻል ለነፃና ግዴታ ትምህርት ስርዓት ተዘርግቶ ተደራሽ ማድረግ በማስፈለጉ የተዘጋጀ መሆኑ ተገልጿል። ረቂቁ የግል ትምህርት ቤቶች ከክልል ወይም ከተማ አስተዳደር ትምህርት ቢሮዎች የወጣውን የክፍያ መመሪያ መሰረት በማድረግ የትምህርት ዘመኑ ከመጀመሩ በፊት በወር ወይንም በተርም የሚከፈለውን የተማሪዎች የትምህርትና መመዝገቢያ ክፍያ ከተማሪ ወላጆች ጋር በመወያየት በይፋ መግለጽ እንዳለባቸው ይገልጻል። በዚህም አንድ የግል ትምህርት ቤት ይህንን ድንጋጌዎች ለመጀመሪያ ጊዜ ከጣሰ የ200,000 ብር ቅጣት እንደሚጣልበት ረቂቁ ይገልጻል። በተመሳሳይ ይህን የድንጋጌ ጥሰት ለሁለተኛ ጊዜ ከደገመ ደግሞ ግማሽ ሚሊዮን ብር የገንዘብ ቅጣትና የትምህርት ቤቱ የማስተማር ፍቃድ በጊዜያዊነት ለ1 ዓመት እንደሚታገድ ረቂቁ ይደነግጋል። በኢትዮጵያ ውስጥ የሚከሰቱ ከ23 በመቶ በላይ የሚሆኑ ሞቶች መንስኤያቸው ከአካባቢ ንጽህና ጉድለት ጋር የተያያዙ መሆናቸውን የጤና ሚኒስቴር ገለጸ። ይህ የተገለጸው በኢትዮጵያ ለሁለተኛ በዓለም አቀፍ ደረጃ ደግሞ ለ13ኛ ጊዜ በመከበር ላይ በሚገኘው ብሔራዊ በሊድ መመረዝን የመከላከል ቀን ላይ መሆኑን ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ አስነብቧል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ሊድ በተፈጥሮ የሚገኝ መርዛማ ብረት አይነት መሆኑን በመርሃ ግብሩ ላይ አንስተዋል። በዚህ የዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር በ2021 ያወጣው ጥናት በዓለም አቀፍ ደረጃ በየዓመቱ ከ1.5 ሚሊዮን በላይ ሰዎች በሊድ መመረዝ እንደሚሞቱ ያመለክታል ብለዋል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በበኩላቸው በኢትዮጵያ የሊድ መመረዝ አሳሳቢ ጉዳይ የሆነ መምጣቱን አስታውቀዋል። እንደ ዓለም የጤና ድርጅት ጥናት በኢትዮጵያ ውስጥ ከሚከሰቱ ሞቶች ከ23 በመቶ በላይ የሚሆኑት መንስኤያቸው ከአካባቢ ንጽህና ጉድለት ጋር የተያያዙ መሆናቸውንም ሚኒስትር ዴኤታው ተናግረዋል። በሊድ መመረዝ ጋር ተያይዞ ያሉ ስራዎች በጤና ሚኒስቴር ብቻ የሚሰሩ አለመሆኑን የገለጹት ዶክተር ደረጀ የአካባቢ ጥበቃ ባለስልጣንን ጨምሮ ሌሎች የሚመለከታቸው አካላትን በማሳተፍ በትብብር መስራት እንደሚገባ አሳስበዋል። በዓለም አቀፍ ደረጃ ከ3 ህጻናት በአንዱ ላይ ከፍተኛ የሆነ የሊድ መመረዝ መጠን የሚገኝ ሲሆን ይህ አስደንጋጭ በመሆኑ ትኩረት በመስጠት መስራት ይገባል ተብሏል። የተጓደሉ የኢትዮጵያ ሰብአዊ መብቶች ኮሚሽነሮችን ለመመልመል የተቋቋመው ውጭ አቅራቢ ኮሚቴ ከመጪው ሰኞ ጀምሮ ጥቆማዎችን መቀበል እንደሚጀምር ተገለጸ። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ የሚመራውና 7 አባላትን ያካተተው ኮሚቴው በፈቃዳቸው ስራ የለቀቁት የኢትዮጵያ ሰብአዊ መብቶች ምክትል ዋና ኮሚሽነር፣ የሴቶችና ህጻናት ጉዳዮች እንዲሁም የአካል ጉዳተኞችና አረጋውያን ኮሚሽነሮችን የሚተኩ እጩዎችን ጥቆማ እንደሚቀበል ምክር ቤቱ በኦፊሴላዊ ፌስቡክ ገጹ
በድረገጹ አስታውቋል። በዚህም መሰረት ማንኛውም ሰው በእነዚህ በተጓደሉ ኮሚሽነሮች ሊተኩ ይችላሉ የሚሏቸውን እጩዎች ከመጪው ሰኞ ህዳር 8 ጀምሮ እስከ ህዳር 22 ቀን 2018 ዓ.ም ከቀኑ 11 ሰዓት ተኩል ድረስ ጥቆማ ማድረስ እንደሚችሉ ተገልጿል። የሚጠቆሙ እጩዎች ኢትዮጵያዊ፣ ለሀገሪቱ ህገ መንግስት ተገዢ፣ በህግ ወይንም አግባብ ባለው ሙያ የሰለጠኑ ወይንም በልምድ ሰፊ እውቀት ያካበቱ፣ ከደንብ መተላለፍ ውጪ በሌላ ወንጀል ተከሰው ያልተፈረደባቸው እንዲሁም ከ35 ዓመት ዕድሜ በላይ የሆኑና ሌሎች የተዘረዘሩ መስፈርቶችን የሚያሟሉ መሆን እንደሚገባቸው ተገልጿል። በዚህም መሰረት ጥቆማ አቅራቢዎች የሚጠቁሟቸውን እጩዎች በተጠቀሱት ቀናት በአካል በምክር ቤቱ የእንግዳ መቀበያ ስፍራ በተዘጋጁ ዝግ ሳጥኖች አማካኝነት አሊያም በስልክ ቁጥርና በኢሜል አድራሻ ማሳወቅ እንደሚችሉ ተጠቅሷል። ኮሚቴው ከተገለጹት ቀናት ውጪ የሚመጡ ጥቆማዎች ተቀባይነት እንደማይኖራቸውም አሳውቋል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት ሀገሪቱን ለመምራት የእሳቸው ምትክ ይሆናሉ ተብለው ግምት የተሰጣቸውን ምክትል ፕሬዝዳንት ቤንጃሚን ቦልሜልን ከኃላፊነት አሰናበቱ። ሳልቫኪር በብሔራዊ የቴሌቪዥን ጣቢያ በተላለፈው መግለጫቸው ቤንጃሚን ቦልን ከኃላፊነት ማንሳታቸውን እንደተናገሩ ተገልጿል። ይሁንና ምክትል ፕሬዝዳንቱን ከስልጣን ያነሱበት ምክንያት እንዳልተጠቀሰ አዣንስ ፍራንስ ፕሬስ ዘግቧል። ኪር ውሳኔውን ያሳለፉት በእርሳቸውና ተቀዳሚ ምክትላቸው በነበሩት ማቻር መካከል እንደ አውሮፓውያን አቆጣጠር በ2018 የተደረሰው ስልጣን ክፍፍል ስምምነት ከፈረሰ በኋላ ጁባ ዳግም ወደ እርስ በርስ ጦርነት ልትገባ ትችላለች የሚል ስጋት ባየለበት ወቅት ነው። የኪርን አገዛዝ በገንዘብ በመደገፍ የሚታወቁት ቦልሜል የሀገሪቱ ምክትል ፕሬዝዳንት በመሆን የተሾሙት ባለፈው ዓመት የካቲት ላይ ነበር። ከስልጣን እስከተባረሩበት አሁኗ ጊዜ ድረስም አሁን በስልጣን ላይ ባለው ፓርቲ ውስጥ ከሳልቫኪር በመቀጠል ቁልፍ ሰው እንደነበሩ ዘገባው አስታውሷል። ይሁንና በምትካቸው ማን እንደሚሾም ዘገባው ያለው ነገር የለም። እንደ አውሮፓውያን አቆጣጠር በ2017 በሙስና ምክንያት በአሜሪካ ማዕቀብ የተጣለባቸው ቦልሜል የ74 ዓመቱን ኪርን ሊተኩ እንደሚችሉ ተንታኞች ግምታቸውን አስቀምጠው ነበር።